እሳት ይገለጣል። አንዳንድ የምፈልጋቸው ሰዎች አሉ ብሏል ጌታ። በእነዚህ ሰዎች ላይ እሳት አስቀምጣለሁ አለ። አንድ ልጆች መምጣት ምክንያት እናትና አባት ናቸው። የአንድ ልጅ መጸነስ ምክንያት እናት ናት። ልጁ የማደጉ ምክንያት ደግሞ የአባት ጥረት ነው። ብዙ ጊዜ ኢትዮጵያ ውስጥ ብዙ እናቶች ያላባት ወልደው የሚያሳድጉ አሉ በእርግጥ። ነገር ግን እኔ በእናትና በአባትም የሚያድጉትንም የማያድጉትንም ሁለቱንም አሳዳጊ አለ። የሆነ አሳዳጊ ይኖራል። እናት በተኛችበት ወልዳ ለዚች እናት የሚገባትን የሚሰጡ ወይም ደግሞ የሚያበሉ የሚያጠጡ ብዙ ሰዎች አሉ። ከዛ የተነሳ እናት ጡትን ለልጇ ትሰጣ ታጠባለች። ልጅም አድጎ ሲቦርቅ እናያለን። በአንድ ቤት ውስጥ ልጅ አለ፣ እናት አለች፣ አባት አለ። የእናት ማህፀን ልጅ ወደ ምድር እንዲመጣ ምክንያት ሲሆን የአባት ድካም ደግሞ ልጅ አድጎ ትልቅ ሆኖ ሀገርንም ቤተክርስቲያንንም ቤተሰብንም ሲጠቅም እናያለን። ልክ ሶስቱ ነገሮች በአንድ ቤተሰብ ውስጥ እንዳሉ ሁሉ በቤተክርስቲያን ውስጥ አብ፣ ወልድ፣ መንፈስ ቅዱስ የሚባል አምላክ መለኮት አንድ የሆነ በመለኮት በአገዛዝ በስልጣን አንድ የሆነ አብ፣ ወልድ፣ መንፈስ ቅዱስ ክርስቲያኖች ነን በሚሉ ወይም በክርስቶስ ኢየሱስ ባመኑ ሰዎች ቤት ሁሉ የሚገኝ ወደ ምድር መጥቶ የሰው ልጆችን የኃጢአት ዕዳ የቀደደ ወደ ምድር መጥቶ ሰውንና እግዚአብሔርን ያስታረቀ ራሱ እግዚአብሔር ቢሆንም ስም ሰይሞ ወይም የሰው ልጅን አካል ተካፍሎ በምድር የተንቀሳቀሰው ክርስቶስ ኢየሱስ አማኑኤል ይባላል። በመልአኩ በኩል ለገብርኤል ከተበሰረ በኋላ ወንድ ልጅ ትወልጃለሽ ተብላ ወንድ ልጅ አለቅነት በጫንቃው ላይ ድንቅ መካር የሆነ ለሰው ልጆች ኃጢአት ስርየትን የሚያመጣ የዓለም መድኃኒት እርሱን የጸነሰች አንዲት ድንግል ከአይሁድ ዘር የሆነች የዮሴፍ እጮኛ ከእግዚአብሔር ዘንድ በመጣ መልአክ በወጣ ድምፅ በማኅፀኗ በድንግልና የተሸከመች ያለ ወንድ ፈቃድ የእግዚአብሔር ልጅ ኢየሱስ ክርስቶስ ከድንግል ማርያም ከተወለደ በኋላ በሚያምር ስፍራ ሳይሆን በማያምር ስፍራ ተወልዶ የሰው ልጆችን ለማዳን በግርግም መጥቶ ግርግም ውስጥ ራሱን አዋርዶ 30 ዓመት ተሰዶ 3 ዓመት ተኩል ሰብኮ ለጥቂት ሳምንታት ደግሞ መከራን ተቀብሎ ሞቶ ተቀብሮ ድንጋይ ተዘግቶበት በሶስተኛው ቀን ተነስቶ በ40ኛው ቀን አርጎ በአባቱ ቀኝ ሲቀመጥ ከመሄዱ ቀደም ብሎ ለደቀ መዛሙርቶቹ አብረው ሊከተሉት ወይም ተከትለውት ለነበሩት ከ12ቱ 11ዱን እንግዲህ ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ ብሎ መልእክቱን ካስተላለፈላቸው በኋላ ጌታቸውና መድኃኒታቸው ተከትለውት የነበሩት ያ የናዝሬቱ ኢየሱስ እየተመለከቱት ወደ ሰማይ ሲነጠቅ ሲሄድ አይተውት መላእክቶች መጥተው ስለምን እናንተ ታዝናላችሁ? ሲሄድ እንዳያችሁት እንዲሁ ይመጣል ብሎ የተስፋ ቃል ሰጥቷቸው ተቀብለው ቢንቀሳቀሱም ሥጋ ለባሽ ስለሆኑ በፍርሃትና በድንጋጤ ታስረው 120 እነ ማርያምንም ጭምር 120 የሚሆኑ በር ዘግተው በፍርሃት ውስጥ ተቀምጠው ነበር ይላል መጽሐፍ ቅዱሳችን። ወደ ሐዋርያት ሥራ ምዕራፍ 2 አካባቢ ላይ ያ የሄደ ጌታ ያ መላእክቶች ወደ ሰማይ ሲወጣ ተመልሰው መጥተው ለሐዋርያቶች የተናገሩለት ያ ጌታ የገባውን ቃል ሐዋርያት ሥራ ምዕራፍ 2 ላይ
በስጋ ለባሽ ወይም በደቀ መዛሙርቶቹ ላይ ከመንፈሱ ሲያፈስባቸው እንመለከታለን። ያ መንፈስ ጌታ ኢየሱስ ክርስቶስ በአካል የተንቀሳቀሰበትን ዘመን ጨርሶ ከሄደ በኋላ ያ መንፈስ በሰው ሁሉ ላይ እንዲቀመጥና በሰው ሁሉ ላይ እንዲያርፍ ተፈቀደ። ወደ ምድር መጣ። ያ መንፈስ ቅዱስ ያ የእግዚአብሔር መንፈስ ሐዋርያቶች ላይ ወርዶ ከጀመረበት ሰዓት ጀምሮ ዛሬ እኛ እዚህ ቤት ያለነው የተሰበሰብነው እስካለንበት ደቂቃ ድረስ ያ መንፈስ ቅዱስ እንቅስቃሴ ጀመረ። ያ መንፈስ ቅዱስ ጌታ ከመሄዱ በፊት በጌታ በኢየሱስ ክርስቶስ ቀሚስና በጌታ በኢየሱስ ክርስቶስ አካል ላይ የተቀመጠ ያ መንፈስ ኃይል ሆኖ ሲወጣ አይተነዋል። ያ መንፈስ ቅዱስ እሳት ሆኖ ሲወጣ አይተነዋል። ያ መንፈስ ቅዱስ መካሪ ሆኖ ሲወጣ አይተነዋል። ያ መንፈስ ቅዱስ ጠባቂ ሆኖ ሲወጣ አይተነዋል። ያ መንፈስ ቅዱስ የሚመረምር ሆኖ ሲወጣ የሚያበረታ፣ የሚያነቃቃ፣ እውነትንና ዕውቀትን ጥበብን የሚሰጥ፣ ቀንደ መለከትን የሚያስነፋ፣ የሚጣራ፣ የሚያሳልፍ፣ የሚያሳርፍ፣ ጉልበታም የሚያደርግ፣ ትንቢት የሚያናግር ያ መንፈስ ቅዱስ አንደበትን የሚከፍት፣ ወደማይታወቅ ምድር ነጥቆ የሚወስድ፣ በጉባኤ መካከል የሚመጣ፣ የሚፈልገውን ሰው ለይቶ የሚነካ ያ የእግዚአብሔር መንፈስ የሚያደርግ፣ የሚፈጥር ያ የእግዚአብሔር መንፈስ በአንደበት ላይ የሚቀመጥ፣ የተሰበረን የሚጠግን ያ የእግዚአብሔር መንፈስ እንደ እርግብ የሚወርድ ያ የእግዚአብሔር መንፈስ አጋንንት የሚያስወጣ ያ የእግዚአብሔር መንፈስ በድንግልና እንድትወልድ የሚያደርግ ያ የእግዚአብሔር መንፈስ የሚያጠነክር ያ የእግዚአብሔር መንፈስ ስፍራን የሚያናውጥ ያ የእግዚአብሔር መንፈስ ክብር የሚያሳይ ያ የእግዚአብሔር መንፈስ የሚያነቃንቅ ያ የእግዚአብሔር መንፈስ ጳጳሳትን፣ ነቢያትን፣ ሐዋርያትን፣ አገልጋዮችን፣ ወንጌላውያኖችን፣ አስተማሪዎችን የሚቀባ ያ የእግዚአብሔር መንፈስ በፍቅር የሚገለጥ ያ የእግዚአብሔር መንፈስ የሚመራ ያ የእግዚአብሔር መንፈስ የሚመሰክር ያ የእግዚአብሔር መንፈስ የሚመረምር ያ የእግዚአብሔር መንፈስ የሚያዝን ያ የእግዚአብሔር መንፈስ ሰይፍ የሆነ ያ የእግዚአብሔር መንፈስ በከፍታ ላይ የሚያወጣ የእግዚአብሔር መንፈስ አንዳንድ ጊዜ ደግሞ ያዝናል። የእግዚአብሔር መንፈስ አንዳንድ ጊዜ ደግሞ ይቆጣል። የእግዚአብሔር መንፈስ አንዳንድ ጊዜ ደግሞ ይነቅላል። የእግዚአብሔር መንፈስ አንዳንድ ጊዜ ደግሞ ይቀጣል። የእግዚአብሔር መንፈስ የሰው መንፈስ አንዳንድ ጊዜ ለእግዚአብሔር መንፈስ ብርሃን ይሆናል። የሰው መንፈስ ከተከፈተ የእግዚአብሔር መንፈስ መጥቶ እንደ ብርሃን እያበራ ሰዎች ውስጥ ይገባል። የእግዚአብሔር መንፈስ ያስወግዳል። የእግዚአብሔር መንፈስ ማለዳ ማለዳ ያነቃል። የእግዚአብሔር መንፈስ ጆሮን ያነቃቃል። የእግዚአብሔር መንፈስ ድምፅን ያመጣል። አሁን መጀመርላችሁ የእግዚአብሔር መንፈስ ኃይል አለው ከሚል ጀምራለሁ። የእግዚአብሔር መንፈስ ኃይል አለው ከሚለው ጌታ ኢየሱስ ክርስቶስ በምድር ላይ ሲመላለስ በነበረ ጊዜ በማርቆስ 5:30 ላይ እንደዚህ ብሎ ይነግረናል። ወዲያውም ከኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዞር ብሎ ልብሴን የዳሰሰ ማን ነው አለ ይላል። ክብር ለኢየሱስ ይሁን። የጌታን መንፈስ ያልተጠራጠረች ያም አኮታኒያቮስ ዛሬ የሆነ ትውልድ ከዚህ ከእግዚአብሔር መንፈስ ጋር የሚገናኝ ትውልድ አለ። ጌታ ኢየሱስ ክርስቶስ በምድር ላይ በሚመላለስበት ሰዓት ላይ ደም የፈሰሳት አንዲት ሴት የ12 ዓመት ደም እየፈሰሳት የተቸገረች፣ ገንዘቧን የጨረሰች፣ ሀብቷን የጨረሰች፣ ምንም ነገር የሌላት በሰዎች መካከል እየተጋፋች ሄዳ የጌታ የኢየሱስ ክርስቶስን ቀሚስ እንደነካቸው የማርቆስ ወንጌል ምዕራፍ 5 ከ28 ጀምሮ ይነግረናል።
እቺ ሴት ሄዳ ጌታ ኢየሱስን ስትነካው ዛሬ ለበሽተኞች መድኃኒት ለታመሙት መርፌ የለም። ዛሬ ለታመሙትና ለበሽተኞች ከሰማይ የሚመጣ አንድ ኃይል አለ። በሰውነታችሁ ሰንጥቆ ይገባል። እናንተን አስደንግጦ ያቆየ ያ መንፈስ ተነቅሎ ይወጣል። እኔ ዛሬ በሶስት ቦታ ላይ የሚሆን ጉዳይ አወራለሁ። አንዱ በዚህ በለበሳችሁ ሥጋ ላይ፣ ሁለተኛው በምትኖሩበት ቤት ላይ፣ ሶስተኛው በምትራመዱበት መንገድ ላይ የሰማይ አምላክ በመንፈሱ ዛሬ የሚነካችሁ ነገር አለ። የመጀመሪያው ሥጋችሁ ውስጥ የሚገባ አንድ ኃይል አለ። መድኃኒት አንስታችሁ እንደምትውጡት ጌታ ከሰማይ አጠገባችሁ ያዘጋጀው አንድ ኃይል አለ። ይህ ኃይል አካላችሁ ውስጥ ዛሬ ይገባል። ሴቲቷ መጣች፣ እጇን ዘረጋች። አባቶይ በዚህ እምነት መንፈስ ሆነው በዚህ ጉባኤ ላይ ለተቀመጡ በመንፈስ እጆቻቸውን የሚዘረጉ ሰዎች ዛሬ ከአንተ ዘንድ የሆነ ኃይል ይግባና ነገራቸውን ያስቆምላቸው አለኝ። የአባቴ መንፈስ መሸማቀቅ ዛሬ ማታ ያቆማል አለኝ። ይህ መሸማቀቅ የሚቆመው በገንዘብ አይደለም፣ በቤተሰብ አይደለም፣ በሀብት አይደለም፣ በንብረት አይደለም፣ በእውቀት አይደለም፣ በችሎታ አይደለም። አንድ ኃይል ከሰማይ ይመጣል። እኔ አላቅም፣ ቅድም ተናግሬ ያለው በጉባኤ መካከል ያ መንፈስ የእግዚአብሔር መንፈስ ይንቀሳቀሳል። የሚፈልገውን ሰው ዛሬ ነክቶ ይፈውሰዋል። ብዙ የሚያጋፋለ የነካ ሰው ግን ዛሬ ነፃ ይወጣል። ብዙ የሚያጋፋለ ያመነ ሰው ግን ዛሬ ነፃ ይወጣል። ነፃ ሲወጣ የሚቀበለው ዛሬ አንድ ኃይል አለ። እሱም የእግዚአብሔር መንፈስ ይባላል። የእግዚአብሔር ኃይል ወደ ሰውነታችሁ ዛሬ ዘልቆ ይገባል። ወደ አጥንቶቻችሁ፣ ወደ ማህፀናችሁ፣ ወደ ጉበታችሁ፣ ወደ ኩላሊታችሁ፣ ወደ ጨጓራችሁ እያወራው ነው። ወደ አካላችሁ፣ ወደ አጥንቶቻችሁ እግዚአብሔር አምላክ ዛሬ ኃይል ይከታል። አሜን ያለኝ አባቶይ ይሄ ኃይል ዛሬ አይለፈው። በሞኝነት መታ ቀሚስ ነክታ እንደተፈወሰች ዛሬ በሞኝነት የመጡ ሰዎች ነፃ ይውጡ። አያለው ዛሬ አጥንት ነፃ ይወጣል። ዛሬ ጅማት ዛሬ ነፃ ይወጣል። የሚፈስ ነገር ዛሬ ይቆማል። የታመመ ነገር ዛሬ ነፃ ይወጣል። የእግዚአብሔር መንፈስ ሲመጣ ከኢየሱስ ነው የጀመረው። ኢየሱስ ላይ የነበረ አንድ ኃይል ወጣ የሴቲቷን የደም ምንጭ አቆመው። የእግዚአብሔር ኃይል ሲመጣ ለእናንተ ለብዙ ዘመን የከበዳችሁ ነገር ለሱ በጣም ሲምፕል ነው። እናንተ ጌታ ኢየሱስ ክርስቶስም ለደቀ መዛሙርቶቹ እናንተ የሚያስፈልጋችሁ ወርቅ፣ ብር፣ ጉባኤ ምናምን አይደለም አላቸው። ኃይል ነው የሚያስፈልጋችሁ። ለማገልገል ኃይል፣ ጤና ለመሆን ኃይል፣ ለመስራት ኃይል፣ ለመውጣት ኃይል፣ ለመግባት ኃይል፣ ለመናገር ኃይል፣ ለመዝለል ኃይል፣ ለመሮጥ ኃይል፣ ለመግባት ኃይል፣ ለመድረስ ኃይል። ይሄ ኃይል የሆነ ሰው ላይ ይከፋፈላል። ኃይል ወጣ፣ ሴቲቷን ፈወሳት ይላል። ሁለተኛው ላይ እሳት ነው። እሳት መጣ ይላል። ይሄ እግዚአብሔር መንፈስ እንደ እሳት ይገለጣል። ሐዋርያት ሥራ ምዕራፍ 2 ላይ ይሄ እሳት የሆነ መንፈስ በአንዳንዶች ራስ ላይ ተቀመጠ ይላል። የክርስትና ካባ ዛሬ ይቀደዳል። የሃይማኖት ካባ ዛሬ እግዚአብሔር ይቀደዋል። እንዲህ ይሆናል። ለእናንተ የማይታይ ለሰይጣንና ለሌላ ሰው የሚታይ ጭንቅላታችሁ ላይ የሚነድ የእግዚአብሔር እሳት በቅርብ ጊዜ በከተማው ባሉ ጴንጤዎች ላይ ይገለጣል።
በልዩነት እግዚአብሔርን ፈልገው ለተንበረከኩ ሰዎች፣ የእግዚአብሔር ነገር ላልቀለለባቸው ሰዎች አሁን የሚመጣው ዳቦ አይደለም፣ እንጀራ አይደለም፣ መኪና አይደለም፣ ቤት አይደለም። የእግዚአብሔር እሳት ላያቸው ላይ ይመጣል። የእግዚአብሔር እሳት ላያቸው ላይ ሲመጣ የመጀመሪያው ቋንቋ ይቀይራል። አሁን አንተ የሚያስፈልግህ እሳት ነው። የሚያስፈልግህ ብር አይደለም፣ እሳት። የሆነ የሚበስል ነገር አለ፣ እሳት። የሆነ የሚነድ ነገር አለ፣ እሳት። የሆነ የሚነድ ነገር አለ፣ እሳት። የእግዚአብሔር መንፈስ በእሳት ይገለጣል። አንዳንድ የምፈልጋቸው ሰዎች አሉ ብሏል ጌታ። በእነዚህ ሰዎች ላይ እሳት አስቀምጣለሁ አለ። በእነዚህ ሰዎች እጅ ላይ እሳት አስቀምጣለሁ። አገልጋይ ከሆንክ እሳት ይቀመጥብሃል። ነጋዴ ከሆንክ እሳት ይቀመጥብሃል። ተማሪ ከሆንክ እሳት ይቀመጥብሃል።